ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ከመሸ አዲስ ጉድ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የሸቃሌትን ጉድ ተመልከቱ። መጀመሪያ እስኪ ቪዲዮን ላስገባላችሁ። ላይክ እና ሼር አድርጉ። በካሜራ ጉድ የሆናችሁ እህቶቼ ከዚህ ተማሩ። በስደት ላይ እንግዲህ በሳውዲ አረቢያ ነው ይሄን ጉድ እዩ። دقيقة انت شنو تسوي مع درايفر؟ سليب درايفر صح ولا لا؟ نايت انت ما في جو سليب. اوكي مادام انت سبي ودي بوليس منهم نو بروبلم. انا ما في بوليس. شوفي الحين انا هذا فيديو معلوم هذا فيديو من يشوف انت هازمن. ايوه اوكي هذا انت هازمن. شوف فيديو كله فيديو هازمن. شوف الله شوف انت سوا داخل كرفايه. اوكي اوكي سالري ما في. سالري ما في. سالري ما في. انا ما في شغل. لا ما في سوي شغل. ما في سوي شغل. هذا سمان انت سوي ما في. اوكي انت في هازمن صح ولا لا؟ انت في هازبن. زين هالشكل انت سليب درايفر. ايوه ماما ما في زين. ጉድ ተመልከቱ። መዳም በካሜራ ያዘቻት ባል አላት እቺ ልጅ ማለት ነውና ሄዳ ከሾፌሩ ጋር ተኝታለች። ደሞዝ አልሰጥሽም ለባልሽ ቪዲዮን እልካለው ብላ ቪዲዮ አለኝ አንቺ ባል እያለሽ ሄደሽ ከሾፌሩ ጋር ለምን ተኛሽ እያለቻት ነው። እንግዲህ ሾፌር አለ ቤት ውስጥ ሄዳ ተኛች ማለት ነው። በጣም ጉድ ነው። እንግዲህ ሰማችሁ አይደለ? እንኳንም ከሷ እንደበት ሰማችሁ። የአረበኛ ለማታውቁ ነው የነገርኳችሁ። እና እዚህ ጋር ደግሞ የምታዩቸው ማለት ነው እንግዲህ በዱባይ ውስጥ ነው። ምንድነው አምጥቶ ዱባይ ላይ የደፋቸው እነዚህ ልጆች? እንግዲህ ኢድን በማስመልከት እኛ በሾች ማለት ነው ያው ዘፈን እንወዳለን የተመሰከረልን ማለት ነው እየጨፈሩ ይገኛሉ ማለት ነው። እንግዲህ እዚህ ላይ ወይኔ ሳውዲ ቢሆን እኮ ተለቅመሻል እያንዳንድሽ ማለት ነው። እስር ቤቱ ሞልቶ ነበረ። እውነት ዱባይ እኮ ይመቻችሁ። መታደል ነው ዱባይ ያላችሁ ማለት ነው ከምር። እና በምንድነው በስኒትራክ ነው ወይ መቱ የተደፋብን? ምን ጉድ ነው? ምንድነው የደፋው? እውነተኛ አብይ ያለ እንደ አይቷል እንደ ይሄን ጉዱን አይቷል ወይ እየተባለ ነው ያለው ማለት ነው። እንግዲህ መነጋገሪያ ሆኗል ከኢድ በኋላ የነበረው ይሄን በመሰለ መልኩ ይሄን 3 ቀን ውስጥ የነበሩት ሴቱም ሳይቀር ማለት ነው ተጠራርታችሁ ነው ተደዋውላችሁ ነው ወይስ አንድ ቦታ ነው የምትሰሩት እያሉ ብዙ ሰው ጥያቄ ሆኖባቸዋል። የኛ ሀበሻ ይሰበሰባል፣ ችግር የለውም። ሀበሻን ካየ ብቻ ደስ ይላል። ለማንኛውም ይመቻቸው፣ ዘና ይበሉ። ምን አባቱ ግን ቦታውን ማጨማለቃቸው ማቆሸሻቸው ያው እንግዲህ የሀበሻ ነገር ተዝረክርኳል። አዝረከረኩት እንጂ ይጨፍሩ ማለት ነው። እና ስለ ልጅቷ ሲሄድላችሁ እባካችሁ እህቶቼ ማለት ነው እንደሰማችሁት እንዳያችኋት እንግዲህ እቺ እህታችን ማለት ነው ባል ያላት ከሹፌር ጋር ሂዳ ተኝታለች። በካሜራ ተይዛለች። ካሜራ የለም ብላችሁ የምታደርጉትን ነገር ሁሉ እባካችሁ ተጠንቀቁ ማለት ነው። ቪዲዮ አለን ለባልሽ ነው መልከው ያለቻት ነው። ደሞዝ አልሰጥሽም ብላት ያለች እሷ ደግሞ ደሞዝ ካልሰጠሽኝ እኔ ስራ አልሰራም ስትል እኔ ቪዲዮን እልካለሁ። አንቺ ለምንድነው ሂደሽ ከሹፌሩ ጋር ለምን ተኛሽ? አንድ ነገር ልንገራችሁ፣ አዲስ የምትመጡ አበሻም ይሁን ምንም ይሁን ሾፌሩ ማለት ነው እነሱ ሲወጡ በየቦታው ካሜራ አለ። የለም አያዩንም ብላችሁ የሱ ጎርፋ ስትገቡ ስትተኙ ሁሉ ነገር በቪዲዮ ያነሳሉ። እነሱ ካሜራው አይታይም ለእናንተ ማለት ነው፣ ድብቅ ነው። በስውር ካሜራ እያንዳንዷ የምትሰሯት ነገር ተለቃቅማ ነው የምትወጣ ማለት ነው። ስለዚህ እየቅርባችሁ ባካችሁ ላለው ከዚች ልጅ ተማሩ። አሁን ደሞዝ ተከልክላለች። ከዛም በመጨረሻም እንግዲህ ቪዲዮ ረጅም ነው ያስገባውላችሁ ብቻ ነው ሄዳችሁ የነሱ ድንገት ቲክቶክ ላይ አይታችሁ ከሆነ ሙሉም ቪዲዮ ማለት ነው አረቦቹ ጋር በጣም ያሳፍራል ማለት ነው። ለባሏ ይሄን ትልካለች። ከዛ የሚመጣውን በጥብጥ እዩ ማለት ነው። አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦልሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቴም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል የምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ።
የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየት እና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ድራማ ሰርቶ የተለቀቀው ከዚያም በኋላ ባለው ጊዜ ውስጥ ይግባኝ መጠየቅ ትችላላችሁ ተብሎ ፍትህ ሚኒስቴር ሙሉ የነበረው ሁኔታ መጠየቅ የሚገባ ነገር ተጠይቆ ገብቷል። ነገር ግን ለረጅም ጊዜ እንግዲህ ከዚያ ጊዜ ጀምሮ ያለውን ጊዜ ደስ ማድረግ ትችላላችሁ። ስለተመካከርንበት ነው። ቲም እየተዋቀረ ነው። ጠብቁን ቆዩን እየተባለ ስልክም ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ ነው። የህፃናትና ሴቶች ጉዳይ ሚኒስቴር ደረጃ ተወስዶ በጊዜው ህዝቡ ብሎ ሲነሳ የማስተባበያ ስራ ሰርቶ የለም አይተናዋል፣ ጉዳዩን እንገባበታለን፣ እንደዚህ እናደርጋለን የሚል ነገር ተነስቶ ነገር ግን ምንም ከዚያ በኋላ የተባለ የለም። አልፎ ደግሞ በዚህ በኩል በፍትህ ተይዞ እያለ በባህላዊ መልኩ ደግሞ እንፈታለን በሚል በጎን ሲኬድ ነበር። በባህላዊ ሁኔታ የተባለው ነገር ሲጀምር በህግም ደረጃ የሚፈቀድ አይደለም። በህግ ያለዛው ኢንቨስቲጌሽን ላይ ያለ ኬዝ በባህላዊ መልኩ ገብቶ መመርመር አይቻልም። ምርመራ ማድረግ የሚችለው ፖሊስና አቃቤ ህግ ብቻ። ከዛ ባለፈ ፍርድ የተሰጠበት ጉዳይ ሲሆን ለእርቅ ነው ወደ ታች የሚወርድ ወደ ማህበራዊ ባህላዊ ፍርድ ቤት። እንደዚህ ተስማምተዋል። በዚህ አይነት ውሳኔ ተሰጥቷል። ነገሩ ግን ቀጣይነት እንዳይኖረው በቀል እንዳይቀጥል አስታርቋቸው ተብሎ ስፔሻሊ ጉማ የሚመለከተው ኦሮሞ ነው። ኦሮሞ ደግሞ ባህል ያንን ማድረግ የሚቻለው ፋይናል ነገር ላይ ደረሰ የተወሰነበት ነገር ግን እንደዚያም ሆኖ አቋን እናወጣለን እንፈልጋለን በሚል አይነት ድነላ በጎን በኩል ገቡ። ከዛም በኋላ የሄዱበት መንገድ የማስፈራራት የማዳፈን ስም የማጥፋት እንጂ ምንም ያመጡት መፍትሄ የለም። ቶታሊ ደግሞ ቪክቲም በሆነው ቤተሰብ ላይ ማዕቀብ ጭነናል በሚል የሚኖሩት ኦሮሚያ ውስጥ ነው። በኦሮሚያ ማህበረሰብ መካከል በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ሊጫኑባቸው። ባለፈው ጊዜ ሰምታችሁ ከሆነ ሶፍ ዑመር በሚባል ሚዲያ እታችን ብትኖር ጥሩ ነበር ደርሳ ቢሆን ኢንተርቪው ተደርጎላቸው አንዳንድ ክፍተቶች ናቸው። እኛ እንደውም አለች እንደውም አንዳንድ ነገሮች ክፍተት ስላሳዩ ይቀጥላል ብለን ጠብቀን ነበር። እኛ ወደ ፋሚሊ ደግሞ ኢንተርቪው ይመጣል። ያው ኢንዳይሬክት በሌላ ሰው ጠይቀው ነበር። እኔም ተጋግሄርንበት ነው የሚል መልስ እንደሰጧቸው ነው የሰማሁት። እና ከዛ በኋላ ባለው ጊዜ በአባ ገዳም በኩል ምንም የተጠየቀበት ነገር የለም። ስለዚህ እንዳጠቃላይ መንግስት ያለበት ሀገር ነው፣ ህግ ይከበራል የሚባልበት ሀገር ላይ ያለ ነው። በእንደዚህ አይነት ሀገር ውስጥ ደግሞ እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች። ሰው ነው የሞተው፣ የሆነ ዝም ወይ ደግሞ በረሮ አለ። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማግኘት ያለበት። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመለከታል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይህንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ ዓመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ለማሰብ ጊዜ የተገኘ ነው። ስለዚህ እንዳጠቃላይ ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት።
ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ የምናውቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ጉድሽ ፈላ። አሁንስ ይቅርታ ተጠይቂያለሽ ወይስ እንዴት ነው? ለኔ ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ወግ ይዞታል። በጭራሽ ከኮንሰርት ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ቬሮኒካ የኔ እናት ኤኒዌይስ ማለት ነው ጋይስ፣ እቺ ልጅ በደንብ መቀጣት አለባት ብዬ የማምን ሰው ነኝና ቬሮኒካን እዚህ ኮመንት ላይ ባካችሁን ሜንሽን አድርጉልኝ። ቬሮኒካ አደራሽን ውጤቱን አሳየን። እቺ አጋሰስ ዛሬም መቀጣት አለባት፣ ዛሬም መማር አለባት። ዛሬም ይኸው እስቲል ነገረኛ ናት። አይ ቲንክ በነገራችን ላይ የሆነ ለውጥ አይቼባታለሁ። በቂ አይደለም። የሆነ ለውጥ አይቼባታለሁ። አንዳንድ ነገሮች ቆንጆ ነው። ደንግጣለች፣ ፈርታለች፣ አይ ነው። ነገር ግን አሁንም አታስተካክል ከሆነ እባካችሁ ቬሮኒካ ውጤቱን አሳየን እባክሽ። ከተናገርሻቸው ሰዎች መካከል ግንባር ቀደማ ይኸው። ይመቻችሁ።